ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ሰነበታችሁ ከአማራ ሚዲያ ኮርፖሬሽን ወቅታዊ ዝግጅታችን ተጀምሯል በዛሬው ወቅታዊ ዝግጅታችን የትምህርትን ጉዳይ እናነሳለን የአማራ ሚዲያ ኮርፖሬሽን በተለያዩ ጊዜያት ዜናና ፕሮግራሞችን ወደናንተ ያደረሰ ይገኛል የ2018 ዓመተ ምህረት የትምህርት አጀማመርን አስመልክቶ ፕሮግራሞችንና ዜናዎችን ወደናንተ ያደረሰ ነው የሚገኘው በዛሬው ወቅታዊ ዝግጅታችንም ትምህርትን በተመለከተ ከተለያዩ ተቋማት የህዝብ ግንኙነት የሥራ ኃላፊዎች ጋር ቆይታ እናደርጋለን አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን አብረውን ቆይታ የሚያደርጉት በተለያዩ ተቋማት የህዝብ ግንኙነት የሥራ ኃላፊዎች አቶ አምሳሉ ጎባው የአማራ ክልል ግብርና ቢሮ የህዝብ ግንኙነት ኃላፊ ናቸው እንዲሁም አቶ አንዳርጋቸው ጎፋ በአማራ ክልል ስራና ክህሎት ቢሮ የህዝብ ግንኙነት ኃላፊ ናቸው አቶ ጌታቸው ቢያዝን ደግሞ በአማራ ክልል ትምህርት ቢሮ የህዝብ ግንኙነት ኃላፊ ሆነው ያገለገሉ ይገኛሉ እንዲሁም ወይዘሮ ማስተዋል አለባቸው የአማራ ክልል የሲቪልና የቤተሰብ ምዝገባ አገልግሎት የህዝብ ግንኙነት ኃላፊ ናቸው ከነሱ ጋር የትምህርትን ወቅታዊ ጉዳይ በተመለከተ የተለያዩ ሐሳቦችን ያነሳን ቆይታ እናደርጋለን ርዕሰ ጉዳያችን ደግሞ ነገ የማንለው የትምህርት ጉዳይ ይሰኛል በድጋሚ አብራችሁን ቆዩ እንግዶቼ እንኳን ደህና መጣችሁ እንኳን ደህና ቆያችሁ እናመሰግናለን ጊዜ በፈቀደ መጠን የተለያዩ ሐሳቦችን ያነሳን ቆይታ እናደርጋለን እንግዲህ ትምህርት ለአንድ ሀገር ሁለንተናዊ እድገት የሚጫወተው ሚና ቀላል እንዳልሆነ ይታወቃል ይሁን እንጂ በክልላችን ከ2011 ከኮሮና ቫይረስ ጀምሮ በኋላም የሰሜኑ ጦርነት እንዲሁም ደግሞ በክልሉ በተፈጠረው ግጭት ምክንያት ተስተጓጉሎ ቆይቷል ትምህርት ፈተና ገጥሞታልና በክልሉ የተከሰተውን የትምህርት ጉዳይ አደጋውን እንዴት ትገልጹታላችሁ በእናንተ አቶ ጌታቸው መቀጠል ይችላል እጅግ አድርጌ አመሰግናለሁ አሚኮ በዚህ ደረጃ የትምህርትን ጉዳይ የክልሉ በጣም አሳሳቢ ችግር አድርጎ የህዝብ ግንኙነት ኃላፊዎች በዚህ ጉዳይ ላይ ሐሳባችን እንድናጋራ መድረኩን ስለፈጠረ በጣም አመሰግናለሁ የትኛውም የዓለም ሀገር በተለይ በሳይንስና ቴክኖሎጂ ከፍተኛ ደረጃ ላይ ደረሱ ምንላቸው በቴክኖሎጂ በጣም የተራቀቁ ዛሬ ሰው አልባ ድሮኖችንና ቴክኖሎጂን ፈጥረው እዚህ ደረጃ ላይ የደረሱ የዓለም ሀገራት የእድገት የዚያ ሚስጥራቸው ዜጋቸውን ማስተማራቸው ነው የሰው ኃይላቸውም ማስተማራቸው ማብቃታቸው ነው ያን የሰው ኃይል ደግሞ ለማስተማር ለማብቃት የሚመጥን የሥርዓተ ትምህርት ዝግጅት አድርገው ወደ ስራ በመግባታቸውና በሙሉ እድሜያቸው ለትምህርት የደረሱ ህጻናትን ትምህርት ቤት አስገብተው ለዚያ የሚመጥን ዝግጅት አድርገው ስራ በመስራታቸው ነው ከዚህ አኳያ ወስደን ስናይ እኛ ላይ የገጠመን ችግር እጅግ አሳሳቢ ነው አሳሳቢ ብቻ አይደለም እጅግ አሳሳቢ ነው እውነት ለመናገር የአማራ ክልል ትምህርት ሁኔታ ወደ ኋላ መለስ ብለን ስናይ እንደተባለው ከዚህ ቀደም ከገጠሙ ችግሮች አኳያ ስናየው አሁን ላይ የገጠመን ችግር ከአሳሳቢም በላይ እጅግ አሳሳቢ ነው ለምንድነው እንዳልከው አንተም 4.5 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ ሆነው የከረሙበት አመት ነው ብሎ መናገር ይቻላል በ2016 17ን ወስደን ስናይ ማለት ነው ከዚያ በፊት ኮቪድ ፈትኖታል ከዚያ በፊትም የተለያዩ የሰሜኑ ጦርነት ፈትኖታል አሁን በ2016 እና 17 የገጠመን ፈተና ደግሞ በርካታ ሚሊዮን ተማሪዎች ከትምህርት ገበታ ውጭ ሆነዋል ያ ማለት ተሳትፎው እጅግ አደገኛ ሁኔታ ውስጥ ነው ያለ ማለት ነው የትምህርት አንድ ሐኪም በሽተኛን የት ላይ እንደታመመ የህመም ሁኔታው ምን እንደሆነ ያንን መርምሮ መድኃኒት እንደሚያዘዝለት ሁሉ ያንድ ሀገር የትምህርት ስርዓት የሚለካባቸው አንደኛው ተሳትፎ ነው ዜጋው ተምሯል አልተማረም ነው መለኪያ ነው የሂውማን ዲቨሎፕመንት ኢንዴክስ አንዱ እንትንም ስለሆነ እና ከተሳትፎ አኳያ የአማራ ክልል ህፃናት አሁን ላይ ትምህርት ቤት እየተማሩ አይደለም አሁን በ2017 ዳታ ብናይ 7 ነጥብ ኒርሊ 1 ሚሊዮን ተማሪዎችን መዘግባለን ብለን አቅደን ስናስተምር የከረምነው 40% አካባቢ ብቻ ነው ኒርሊ ወደ 60% ተማሪዎች ከትምህርት ገበታ ውጭ ነው የከረሙት ከዚህ በላይ አሳሳቢነት ምን አለ ያ ማለት ምን ማለት ነው በ2016 የትምህርት ዘመን 6.2 ሚሊዮን ተማሪዎችን እናስተምራለን ብለን አቅደን ስናስተምር የከረምነው ኒርሊ 59.8% አካባቢ ነው 41% አካባቢ ተማሪዎች ከትምህርት ገበታ ውጭ ነው የከረሙ እጅግ አሳሳቢ ነው ይሄ ያ ማለት ምን ማለት ነው አገር የምትፈልገውን እድገት በማህበራዊ ዘርፉም በኢኮኖሚ ዘርፉም በፖለቲካው ዘርፉም በየትኛውም ዘርፍ ክልላችን ማስመዝገብ የሚገባውን ዘርፍ
ማምጣት የሚገባው ለውጥ በማምጣት ረገድ ከፍተኛ የሆነ ችግር ገጥሞታል ማለት ነው። ይሄ ማለት ከትምህርት ገበታ ውጭ የሆኑ ህጻናት የት ላይ ናቸው ያሉ ብለን ካሰብን እነዚህ ልጆች ወይ ተድረዋል ወይም ወደ ሌላ የስራ መስክ ተሰማርተዋል እድሜያቸውም እየባከነ ነው ያለው ማለት ነው። እና ትምህርት አደገኛ አሳሳቢ ሁኔታ ውስጥ ነው ያለው የተባለው ነገር በትክክል ወስደን ምንድነው መውጫ መንገዱ የሚለው ነገር መነጋገር አለብን። ያን ብቻ አይደለም በነገራችን ላይ 12ኛ ክፍል እያስፈተናቸው ያሉ ተማሪዎች ከዚህ በፊት እንደምናስፈተናቸው ያሉ ተማሪዎች ቁጥር አይደለም አሁን ላይ ያለው። ይሄ ችግር ከመግጠሙ በፊት ከ100 ሺህ በላይ ተማሪዎችን ከ150 ሺህ በላይ 160 ሺህ ተማሪዎችን ነበር ስናስፈትን የነበረው። አሁን ላይ 12ኛ ክፍል እያስፈተናቸው ያሉ ተማሪዎች ቁጥር ቀንሷል። ለምንድን ነው የቀነሰ? በርካታ አካባቢዎች ላይ ተማሪዎች ወደ ትምህርት ቤት አመጡ። ይሄ ማለት ምን ማለት ነው? ወደ ዩኒቨርሲቲ የሚገቡ ተማሪዎች ቁጥር በዚሁ መጠን ኢምፓክት አለው ማለት ነው። ዩኒቨርሲቲ ላይ የአማራ ክልል ተማሪዎች ገብተው የማይማሩ ከሆነ ከዩኒቨርሲቲ የሚመረቁ ተማሪዎች ቁጥርም በዚሁ መጠን ይቀንሳል። ከዩኒቨርሲቲ የሚመረቁ ተማሪዎች በዚሁ መጠን ከቀነሰ ደግሞ ስራ ወርክ በመስሪያ ቤቶች በሌሎች አካባቢዎች ላይ የሚቀጠረው የአማራ ክልል ተማሪዎች በዚሁ መጠን ይቀንሳል ማለት ነው። ይሄ በከፍተኛ ሁኔታ የክልሉን እድገት ያቀጭጫል። የክልሉን ተወዳዳሪነት በከፍተኛ ሁኔታ ይጎዳል። ያን ብቻ አይደለም፣ ድህነትና ኋላ ቀረነትን ልትዋጋ የምትችለው በተማረ ዜጋ ነው። ድህነትን ስለፈለክ ብቻ አትዋጋውም። ኋላ ቀርነትን ስለፈለክ ብቻ አትዋጋውም። ዜጋው መማር አለበትና በዚህ ረገድ እኛ ክልል ላይ የገጠመው ችግር ከትምህርት አኳያ እጅግ አሳሳቢ ነው። ብቻም አይደለም የአማራ ክልል ትምህርት ቤቶች ከዚህ በፊት ተደጋጋሚ ገልጸነዋል። 2011 ላይ ታስታውሱ ከሆነ የዳስ መማሪያ ክፍሎች አሉ ብለን ርብርብ ተደርጓል። የዳስ መማሪያ ክፍሎች የትምህርት ቤቶችን ደረጃ የሚያመለክት ነው። የትምህርት ቤቶች ደረጃ በግብዓት ሂደትና ውጤት ሲለኩ ቀጣይና ሰው በጣም ጥሩ እና እዛ አካባቢ ላይ ያለው መሰረታዊ ችግር አለ። አሁን በችግሩ በርካታ ትምህርት ቤቶች ጉዳት ደርሶባቸው እነዚህ ትምህርት ቤቶች የመገንባት የማጠገን ስራ በጣም ይጠበቃልና የአማራ ክልል ትምህርት አሁን የገጠመው የተሳትፎ ችግር ከተሳትፎ ጋር ተያይዞ ደግሞ የሚመጣው የጥራት የፍትሃዊነት ችግር እጅግ አሳሳቢ ነው። ከዚህ ችግር ግን ፈጥሮ ማውጣት አለበት ክልሉ። ያ ካልወጣ ግን በእርግጠኝነት ወደ 20 ዓመት 30 ዓመት ወደ ኋላ ይመለሳል። የዛሬ 30 ዓመት የአማራ ክልል የትምህርት ተሳትፎ 13.6% ነበር። የዛሬ 30 ዓመት አካባቢ እንደ ሀገር 19% ነበር። አሁን አንዳንድ አካባቢዎች ላይ በጣም ጥሩ እንትን ቢሆንም አንዳንድ አካባቢዎች ላይ ያለው የተሳትፎ ሁኔታ ግን እጅግ አሳሳቢ ነው። ለምሳሌ ምስራቅ ጎጃም ብትወስድ፣ ምዕራብ ጎጃም፣ ሰሜን ጎጃም፣ ደቡብ ጎንደር በጣም ተሳትፏቸው አሳሳቢ ነው። የዛሬ 20 ዓመት 30 ዓመት አካባቢ የነበረው ተሳትፎ ነው ያለውና እዚህ አካባቢ ላይ የተማሩ ሰዎችን በማውጣት ረገድም እጅግ አደገኛ ሁኔታ እየተፈጠረ እንደሆነ ለመግለጽ ነው። አመሰግናለሁ። እሺ፣ አመሰግናለሁ። አንተም እንዳልከው እንግዲህ በአጠቃላይ ዛሬ እንግዲህ ህዝብ ግንኙነት ኃላፊዎችን ከዚህ የመጣ ነው። የህዝብ ግንኙነት ደግሞ ስራችን ህዝብን ማግኘት፣ ህዝብን መረጃ መስጠት፣ ህዝብን ከህዝብ ማገናኘት እንዲሁም ደግሞ የተሳሳቱ አመለካከቶችን ወደ አንድ በማምጣት ኃይል በመፍጠር ችግሮችን መፍትሄ ማስቀመጥ ነውና እንደተባለው በትምህርት ላይ በክልላችን እጅግ አስከፊና የሚያሳዝን ክስተት ተከስቷል። አሁን ዛሬ ትልቁ ነገር ለመወቃቀስ አይደለም እዚህ ተገናኘ ነው። የገጠመንን ችግር እንዴት አድርገን መፍትሄ ሰጥተን ወደ ነበረበት ከፍታና ወደ ነበረበት አጠቃላይ የክልላችን የትምህርት ፍላጎትና እድገት እንመለስ የሚለው ስለሆነ አንተም እንዳልከው ትምህርት ለአንድ ሀገር ከማይምነት የምትላቀቅበት የዓለምን የምታይበት የዓለምን መስኮት የምትገነዘብበት ህይወትን አቅላይና ህይወትን ቴክኖሎጂ የምታውቅበትና በአጠቃላይ የመኖር ትርጉም ስልትና ህይወትን አቅላይ ቴክኖሎጂ የምታውቅበት ትምህርት ነው። ስለዚህ ትምህርት በዚህ ደረጃ ለዘላቂ ልማትና እድገት እንደዚሁም ደግሞ ትምህርት ለግብርና፣ ትምህርት ለኢንዱስትሪ፣ ትምህርት ለቱሪዝም፣ ትምህርት ለሁሉም ነገር አስፈላጊ ነው። ያለ ትምህርትና እውቀት ምንም አይነት ለውጥና እድገት ልታመጣ አትችልም። ይሄ ጠቀሜታው ማንም የሚያውቀውና ማንም የሚረዳው ነው። እንግዲህ ድሃን ለመርዳት ዋናው ትልቁ ተመራጩ መፍትሄ ራስህ ድሃ አለመሆን ነው። ትምህርትን ትኩረት አድርገን መስራት አለብህ። ህፃናት መማር አለባቸው፣ ወጣቶች መማር አለባቸው። የህይወት ውደት ትልቁ እያለፈ ወጣቱ እየተከተለ ስለሚሄድ ስለዚህ ወጣቶች በዛ ልክ መማር አለባቸው። ሆኖም ግን እናንተም እንደገለጽከው ከኮሮና ቫይረስ ኮቪድ-19 ጀምሮ የሰሜኑ ጦርነት ከዛም በኋላ ግጭትና ሁከት ብጥብጥ ተፈጠረ። ጦርነት ትምህርት ቤቶች ላይ አይደረግም፣ ነውርም ነው፣ ትክክልም አይደለም። ምክንያቱም ትምህርት ቤት መማሪያ ቦታ እንጂ ጦርነት ሜዳ ስላልሆነ እና ጦርነት ሆስፒታል ቦታ አይደረግም፣ ጦርነት ከተማ ቦታ አይካሄድም። ጦርነት ራሱን የቻለ ስትራቴጂክ ቦታ ራሱ የቻለ የጦር ሜዳ አለው እንጂ እርግጥ እነዚህ ህፃናት በዛ ጉዳይ ምን ኢንቮልቭመንት አላቸው? ምን ሚና ነበራቸው?
ህፃናትን ማደንቆር ህፃናትን ማህይም ማድረግ ህፃናትን የጓደኛ በታች ማድረግ ህፃናትን የጉልበት ሰራተኛ ማድረግ ምን ማለት ነው በአስተሳሰብ ደረጃ ለአማራ ህዝብ ለኢትዮጵያ ህዝብ እንዴት ነው የሚጠቅመው በየትኛውስ መመዘኛ ነው ምናልባት ለባንዳ እንደዚሁም ደግሞ ለታሪካዊ ጣሎቶቻችን ኢትዮጵያን ሪሶርስና ሀብት ለመቀራመት ለሚፈልጉ ኃይላት ተነስ ቁጭ በል የሚል ትውልድ ምንም የራሱ ሐሳብ የሌለው የራሱ ስሜት የሌለው የራሱ ዕውቀት የሌለው እንደ ኦብጀክት እንደ ቁስ ተነስ ተቀመጥ የምትለው ተኩስ ስትለው የሚተኩስ ተራመድ ስትለው የሚሄድ ድንጋይ ወርውር ስትለው የሚወረውር ግደል ስትለው የሚገድል ኃይል ልትፈጥር ትችላለህ እንጂ ለአማራ ክልል ህዝብ ምንም የሚጠቅመውና የሚፈይድለት ነገር የለም ከሆነ ጊዜ በኋላ አሁን በተለይ ከ2017 16 ዓመተ ምህረት ጀምሮ ከትምህርት ቢሮ ባገኘነው መረጃ መሰረት በሚያሳዝን ሁኔታ የትምህርት ሁኔታችን በጣም አደገኛ ሁኔታ እየገባ ነው ይሄ በሚሆንበት ጊዜ የአማራ ህዝብ በወለዳቸው ልጆች አይታከምም የአማራ ህዝብ በወለዳቸው ህፃናት ግንባታ መስራት አይችልም የአማራ ህዝብ ልጆቹ የአማራ ልጅ የሌለበት ዩኒቨርሲቲ ዶርሚተሪ ይበዛሉ የአማራ ልጅ የሌለበት የዩኒቨርሲቲ ግራጁዌሽን ሰርሞኒ ኢንተርቴን ይደረጋል ማለት ነው ልክ የስነ ልቦናም ጫና አለው የኢኮኖሚ ተጠቃሚ አትሆንም የምታየው ነው የሲቪል ሰርቪሳችን አሁን ባልተማረና በእውቀት ክፍተት በቴክኖሎጂ እውቀት እየተንቀራፈፈ ያለ በጉቦ በሙስና በመጠቃቀም በአገልግሎት አሰጣጥ እየተንቀራፈፈ ያለን የአገልግሎት አሰጣጥን የተማረ ሰው ካልጨመርክበት እንዴት አድርገህ ነው አገልግሎት ልታሻሽለው የምትችለው እርግጥ ነው ከሌላ ሀገር ከቻይናም በለው ከሌላ ክልልም አምጥተህ ልታሰራ ትችል ይሆናል ይሄ ግን ሳቲስፋክቶሪ አይደለም የአማራን ህዝብ ልዕልናም የሚመጥን አይደለም እንዲህም አልነበረም እንኳንስ ለአማራ ክልል ቀርቶ ለኢትዮጵያ ቀርቶ ለውጭ ከፍተኛ አበርክቶ ያላቸው ወርልድ ክላስ ማይንድ ያላቸው የአማራ ልጆች ነበሩ ደግሞ የአማራ ህዝብ ስለ ትምህርት ያለው ግንዛቤና ዕውቀት ጭብጦና ስንቅ ጭኖ ነው በፈረስና በበቅሎ አመላልሶ ነው ስንት የ3 የ4 ሰዓት መንገድ እኛ የተማርነው እንደዛ ነው ለምሳሌ ከገጠር ተመላልሰን ነው የተማርነው 3 ሰዓት 4 ሰዓት እየተጓዝን ነው የተማርነው ባልተመቻቸው ሁኔታ የዛ አይነት ስሜት ያለው ህዝብ ነው ያለንና ምን አይነት የባዕድ አሳሰብ እንደመጣ ለኔ በበኩሌ ግልጽ አይደለምና በአጠቃላይ ያልተማረ ወጣት ተስፋ ቆራጭ ነው የሚሆነው የሀገር ስሜትም ወኔም አይኖረውም ዕውቀትም አይኖረውም ግንዛቤም አይኖረውም ኢንፎርሜሽንም አይኖረውም ዲጂታል ቴክኖሎጂ ዕውቀትም አይኖረውም የሚመጣውን የዲጂታል ቴክኖሎጂና ዓለም አቀፍና አህጉር አቀፍ እንደዚሁም አገር አቀፍ ውድድሩን አንችለውም ስለዚህ ተነጣይ ነው የምትሆነው ተገንጣይ ነው የምትሆነው ስለዚህ በዚያ ልክ ህብረተሰቡ ማወቅና መረዳት አለበት ትምህርት ስትራቴጂክ ኢንፍራስትራክቸር ምክንያቱም የልማት ሁሉ መሰረት ነው ትምህርት ሁላችንም አሁን የሚዲያ ሰውም በለው አስተማሪም በለው ኢንጂነርም በለው ዋቴቨር ሐኪምም በለው የትምህርት ውጤት ነው ትምህርት ከሌለ ሜካናይዜሽን ግብርና እንዴት አድርገን የምታስፋፋው ሜካናይዜሽን ግብርና ራሱ ኮንትራክተሩ የተሰራው በተማረ ሰው ነው አውሮፕላን የተሰራው እኮ ህይወት አቅላይ አሁን እዚህ ላይ ታይተህ ከሰዓት አዲስ አበባ የምትታይኩ በቴክኖሎጂ ነው ህይወትን ሲምፕል ቀላል የሚያደርግ እኮ ዕውቀትና ብልሃት ስለሆነ ኢንዱስትሪ እድገትም ሊኖር አይችልም የራሱን መብት እያከበረ የሌላውን መብት ማክበር አለበት የራሱን መብት አክብሮ የሌላውን የሚጫና አይነት አስተሳሰብ ሳትማር ታገኘዋል ስለዚህ በዛ ልክ ክልላችን ትምህርት መስተጋገሉ በማወቅም ይሁን ባለማወቅ ሊሆን ይችላል ይሄ ደግሞ የኛ የህዝብ ግንኙነቱ ክፍል ሚዲያው ትልቅ ኃላፊነት አለብን ባይዘው ወይ አብዛኛው ሰው አውቆም የሚያጠፋ ሴረኛለ ሳያውቅ ደግሞ ተነስ ይባል እንደግሪ ሰው የሚነሳለ ያ ካለ ማወቅ ነው ስለዚህ ለወላጆች ማስረጽ ለማህበረሰቡ ማስረዳት ለሁሉም አካል ማስረዳት ደግሞ የኛ የህዝብ ለህዝብ ግንኙነት ኃላፊነትና ተተኳሪ ተግባራችን ስለሆነ እሱን ዛሬ በዚህ ፕሮግራም ማስኬዳችሁ ጥሩ ነው በአጠቃላይ ሚዲያውም ይሄንን አምፕሊፋየር ከፍ አድርጎ ድምጽ ማውጣት አለበት ስንት ራይ ያላቸው ስንት ህልም ያላቸው ምንም የማያውቁ ምንም ስለምንም ነገር የማያውቁ ህፃናት ቤት ተዘግተው እየዋሉ ይሄ ትክክል አይደለም ቁስሉን ወደ ራሳችን ወስደን ይሄን የምናደርግ አካላት አቻችን ፈልገን እንዋጋ ካቻችን ጋር እንግጠም ጦርነት ቦታ እንግጠም ትምህርት ቤቶችን ተዋቸው መምህራን ምን አረጉ መምህራን እኮ የመጡት ከተለያየ ኮሪደር ኢትዮጵያ ነው የመጡት የሆነ ትምህርት ቤት ላይ እኮ የትምህርት ቤቱን ኮሚኒቲ አምነው ሲወጡ ሲገቡ ይጠብቁኛል ብለው ቤተሰብ የላቸው ወላጅ የላቸው አጎት የላቸው አክስት የላቸው ምን ያርጉ መምህራን
እንዴ መጠበቅ አለባቸው። መምህራንና ትምህርት ቤቶች የትምህርት ቤቱ ማህበረሰብና የቀበሌው የወረደው የዞኑ አንጡር ሀብቶች ናቸው እና በዛ ልክ አሳሳቢነቱ እጅግ አሳዛኝ ስለሆነ በዚህ ልክ ቢታይ የሚል አመለካከትና አተያይና ያለን እጅግ አድርጌ ያመሰግናለሁ። ምናልባት በገጠመን የጋራ ችግር ላይ የጋራ ውይይት እንድናደርግ የጋራ ምክክር እንድናደርግ ስለጋበዛችሁኝ እጅግ አድርጌ ያመሰግናለሁ። ምናልባት ቅድም አንተ እንዳነሳው ከርዕሱ ስንነሳ ትምህርት ለነገ የሚባል ጉዳይ አይደለም የሚል ነው። ትክክል ነው። ዛሬ ላይ ያልዘራው ነገ አታገኘውም። ዛሬ ላይ ያልገነባው ማህበረሰብ ነገ ላይ አታገኘውም። ዛሬ ላይ ያልሰራነውን በትምህርት ስርዓታችን ላይ ዛሬ ላይ ያልሰራነውን ስራ ነገ ላይ አናገኘውም። ትውልድ ደግሞ ሊገነባና ሊታነጽ የሚችለው ዓለምን የቀየሩ ሀገራትን የቀየሩ የትምህርት ስርዓቶች ናቸው። ባለፉ ዘመናት ከገጠሙን ስብራቶች በላይ ሁሉ ከፍተኛ ስብራት ገጠመን ብዬ የማስበው እንደኔ የትምህርት ስርዓታችን ነው። የትምህርት ስርዓታችን በተስተካከለ ቁጥር የኢኮኖሚ ስራችን፣ የፖለቲካ ስራችን፣ ማህበራዊ ስራችን እናስተካክላለን። ትምህርት ቤት የካሪኩለም ባለሙያዎች ወይም የስርዓተ ትምህርት ባለሙያዎች እንደሚሉት ትምህርት ቤት ትንሹ የማህበረሰብ ወኪል ነው ይባላል። ወይም በእንግሊዝኛው ስኩል ኢዝ ኤ ፕሌስ ዌር ዜር ኢዝ ኤ ሚኒ ሶሳይቲ ነው የሚባለው። የፈለግከው ማህበረሰብ እዛ ታገኘዋለህ። ያንን ማህበረሰብ ማስተካከል ከፈለግ ትምህርት ቤት ላይ ነው የምትሰራው። ነገር ግን እንዳለመታደል ሆኖ የትምህርት ስርዓታችን በእኔ እምነት እናረዳድ በሶስት ወይ በአራት ጉዳዮች ተፈትኗል። አንደኛው መዋቅራዊ ስብራት ገጥሞት ነበረ። ሁለተኛው ሰው ሰራሽ ችግሮች ገጥሞት ነበረ። አሁን ሶስተኛው ደግሞ ተፈጥሯዊ ችግሮች። ቅድም ወንድም ያምሳው እናነሳው ኮቪድ ትምህርት ስርዓትን ፈትኖብናል። ሰው ሰራሽ ችግሮች የምንላቸው ግጭት፣ ጦርነት ሰው ሰራሽ ችግሮች ናቸው። መዋቅራዊ የምንላቸው ደግሞ ፖሊሲና ስትራቴጂ ተገቢ የሆነ ፍትሃዊ የሆነ አሳታፊ የሆነ ፖሊሲና ስትራቴጂ ባልቀረጽ ቁጥር የትምህርት ስርዓታችን ላለፉት ዘመናት ተፈትኗል። አሁን ከእንቅርት ላይ ጆሮ ደግፍ እንድንል ክልላችን ባለበት የውስጥ ችግር ምክንያት እየተፈተነ ነው የሚገኘው። ሰው መሻገር አለብን ነው። ወደ ጥያቄ ሳመጣ ለምሳሌ በትምህርት ዘርፍ የገጠመን ችግር አሳሳቢነት ምንድን ነው? የመጀመሪያው ከአሳሳቢነት አንጻር ፊዚካል ዳሜጅ ነው። የትምህርት ስርዓቱ ወይም ትምህርት ቤትና የትምህርት ግብዓቶች ትምህርት ቤቶች ተቋርጠዋል፣ ትምህርት ቤቶች ተዘርፈዋል፣ ትምህርት ቤቶች ተቃጥለዋል፣ የማስተማሪያ መጽሐፍ ነደዋል፣ ወይንም ደግሞ ትምህርት ቤቶች ያልባሌ ተዘግተው ሳርና ሰርዶ አብቆላባቸዋል። ሰው አንደኛው አሳሳቢ አሁን ባለንበት ቅድም ያልኩ የሚኒ ሶሳይቲ ማህበረሰብ የምናገኝበት ነው የምንለው ማህበረሰቡ የሚገኝበት ህፃናት ተስፋ የሚያደርጉበት ቦታ ትምህርት ቤት ነው። ነጋቸውን የሚያልምበት ቦታ ትምህርት ቤት ነው። ይሄ አንድም መሰረተ ልማታቸው ወድሞባቸዋል፣ አሊያም ደግሞ ተዘግተዋል። ይሄ አንዱ አሳሳቢ ነው። ሁለተኛው በሊያርደድ ትምህርት በዚህ ምክንያት ተማሪዎች መፈናቀል ችግር ገጥሟቸዋል። ተማሪዎቹ የመፈናቀል ችግር ትምህርት ሲቋረጥ ትምህርት ቤት ሲዘጋ ተማሪዎቹ ዲስፕሌስ ያደርጋሉ። ኢንተርናል ዲስፕሌስመንት ምን ማለት በዚህ ምክንያት ምን እየመጣ ነው ተማሪዎቻችን ላይ በተለይ ሴቶች፣ አካል ጉዳተኞች፣ መማር የሚፈልጉ ሴቶች አሁን በተጨባጭ ሁኔታ ይሄንን ፕሮግራም የሚከታተል አድማጭና ተመልካች ካለ ለቅድመ መዳር ወይም ደግሞ ለቅድመ ጋብቻ ሴቶች ፈልገውም ሳይፈልጉም ቢኮዝ ማህበረሰብ ወላጅ ይሰጋል፣ ባለው ነባራዊ ሁኔታ ይሰጋል። ስለዚህ ልጅ ወደዛ ይወስዳል። ሶ አሁን ባለው ተጨባጭ ሁኔታ የተማሪዎች መፈናቀል ወይም ዲስፕሌስመንት አንዱና አሳሳቢ ሁኔታ ነው። ተማሪዎች ትምህርታቸውን አቋርጠዋል። ሶ በዚህ ደረጃ ይሄ ከሆነ በትምህርት የተሳትፎና ፍትሃዊነት ላይ ችግር ያመጣብናል ማለት ነው። የትምህርት ተሳትፎ አካል ጉዳተኞች፣ የትምህርት ተሳትፎ በሴቶች፣ የትምህርት ተሳትፎ በገጠርና በከተማ ኢኳል አይመጣም። ያ ደግሞ የፍትሃዊ ጥያቄን ያመጣል ብዬ አስባለሁ። ምናልባት ከዚህ ባላነሰ ደግሞ በደረሰው ችግር ምክንያት ሳይኮሎጂካል ፕሬዠር ገጥሟቸዋል ብዬ አስባለሁ። ተማሪዎቹ መማር የሚፈልጉ ተማሪዎች የዛሬ 2 ዓመት 8ኛ ክፍል የነበረ ተማሪ ዛሬም 8ኛ ክፍል ነው። ነገው ነው ያውቀው። የዛሬ 2 ዓመት ማስተማር ያቆመ መምህር ነገ እንደሚያስተምር እርግጠኛ አይደለም። ምን ማለት ነው ካለ ሳይኮሎጂካል ፕሬዠር ነው፣ የስነ ልቦና ጫና ነው። አሁን እየደረሰ ያለው የትምህርት አሳሳቢነት ይሄ ምን ያመጣል የሚለው ምናልባት ይሄ ምንድነው እንደዚህ አይነት አሳሳቢ ነገር ካለ ይሄ ምንድን ችግር ሊያስከትል ይችላል፣ ምን አደጋ ሊደቅንብን ይችላል፣ እንደዚህ ከሆነ ምን አደጋ ሊደቅንብን ይችላል የሚለው መሰረታዊ ጥያቄ ነው ብዬ አስባለሁ። አንደኛ እና ዋናው በረጅም ጊዜ በተለይ ጄኔሬሽን ጋፕ ያመጣል። ቀድም ትምህርት ለነገ የሚባል ጉዳይ አይደለም እንዳልነው ዛሬ ያልዘራነውን ነገ መሰብሰብ አንችልም። መጪው ትውልድ በዓለም አቀፍ ገበያ በዓለም አቀፍ ኢንዱስትሪዎች እንደናሳሉ
ኢንዱስትሪዎች ተወዳዳሪና ብቁ መሆን ካስፈለገ ዛሬ ላይ መስራት አለብን። ይሄን ማድረግ ባልቻልን ቁጥር ግን የጄኔሬሽን ጋፕ ያጋጥመናል፣ የትውልድ ስብራት ያጋጥመናል ማለት ነው። ካለፈው ዘመናት የመዋቅራዊ ችግሩን አሁን አልፈነዋል። የመዋቅራዊ ችግር የሚስተካከል በመስል በመሰረታዊ ፖሊሲና ስትራቴጂ ነው። በጣም አሪፍ ፖሊሲና ስትራቴጂዎች አሁን ተግባራዊ የሆኑ አሉ። ለምሳሌ ለአድማጭ ተመልካች ለማስረዳት የእርከን የትምህርት ቤት ቆይታ ድሮ እናስታውስ እንደሆነ እስከ 10ኛ ክፍል የቆየና ተማሪ ፊዚካሊ ኤንድ ሜንታሊ ዌል ቢንግ እንኳን ሳይሆን ከትምህርት ቤት የሚወጣበት ነገር ነበር። ይሄ አሁን በትምህርትና ፖሊሲ ስትራቴጂ ተመልሷል። የትውልድ ጋፕ አንደኛው የሚያጋጥመን ነው ብዬ አስባለሁ። ምናልባት መጪው ትውልድ እኛ የምንወደው ትውልድ እኛ የምንታገልለት ትውልድ ከሌሎች አካባቢዎች ከሌሎች ክልሎች ከዓለም አቀፍ ማህበረሰብ ጋር ብቁና ተወዳዳሪ ማድረግ የምንፈልግ ከሆነ ትምህርት ከየትኛውም አካል ነፃ ነው ብዬ አስባለሁ። በሳይንስም የሚለው የስርዓተ ትምህርት ባለሙያዎች እንደሚሉት ኤዱኬሽን ኢዝ ኢትስ ናን ኦፍ ፖለቲክስ ነው የሚባለው። የፖለቲካ ጉዳይ አይደለም። ትምህርት የመማር ጉዳይ፣ ሰብአዊ መብት ጉዳይ ነው። ትምህርት ሰው የመሆን ጉዳይ ነው። ትምህርት ነገን የምታበጅበት ጉዳይ ነው። እኔ እናንተ እዚህ የደረሰው ተምረን ነው። ይሄንን ነው እየተነፈጉት ያለ። እንዲህ መሆን ፍላጎታቸው ነው እየተነፈገ ያለ። እያንዳንዱ አካል ከየትኛውም ክልላችን ውስጥ ያለም ከውጭ ያለም አካል በትምህርት ጉዳይ ለመደራደር የለበትም። ነገን ማየት የሚፈልግ ከሆነ ነገ ትውልዱን ተሻግሮ ማየት የሚፈልግ ከሆነ የትኛውም አካል መምህራን በነፃ እንዲያስተምሩ፣ ተማሪዎች በነፃ ወጥተው እንዲገቡ የትኛውም አካል በመሰረቱ ትምህርት በአባቶቻችን የተጀመረው በየእምነት ተቋማት ባሉ የትምህርት ጠቀሜታ በነቁ አባቶቻችን የተጀመረ እና አሁን የደረሰን ትምህርት ወደ ኋላ ሄደን አሁን ሬቱን ብናየው እርግጠኛ ነኝ ይሄን ያህል ዳታ ምን ሪፈር ባላረግም፣ ነገር ግን 2016 2015 የነበሩ የተማሪ ተሳትፎ የመማር መብት ያላቸው መማር የደረሱ ህጻናት ብናይ እርግጠኛ ነኝ ዲክላይን ያደርጋል። ይሄ ምን ማለት ነው ካለ መጪው ትውልድ ላይ እየቀለድን ነው ማለት ነው። ይሄ በራሱ ምን ያመጣብናል? ማህበራዊና ኢኮኖሚያዊ አለመረጋጋት ያመጣል። ጓደኞቼ በብዛት አብራርተውታል። የደቀነብን አደጋ ምንድነው የሚለው ማለት ነው። እኔ እንደ ክልል አደጋ ብቻ ብለን ባንገልጸው ደስ ይለኛል። ከዛም የከፋ ነው፣ ከአደጋም በላይ የከፋ ነው። አቶ ጌታቸውም ሌሎች ጓደኞችም እንደገለጹት አንድ ሀገር የሚገነባው በትምህርት ነው። ትምህርት ከሌለ ሁሉም ነገር ባዶ ይሆናል። ያልተማሩ አካባቢዎችን በምናይበት ጊዜ ሁለመናቸው ኢኮኖሚካሊም ማህበራዊም ሁለንተናቸው ወደ ዜሮ ነው። ምምዬ ልናገር ማለት ያለ ትምህርት ምንም መደረግ አይቻልም። አሁን ክልላችን ላይ ብቻ ሳይሆን በክልላችን ትምህርት ቤቶች መዘጋታቸውና ህፃናት ወደ ትምህርት ቤት እንዳይገቡ መደረጉ ሀገራችንንም ወደ ኋላ ነው የሚጎትታት። ኢትዮጵያ የምትለካው በትምህርት ዘርፍ ኢትዮጵያ ተብላ ነው። አማራን ክልል ገንጥላ አይደለም ኢትዮጵያ በትምህርት ዘርፍ ስትለካ። ስለዚህ አማራ ክልል ላይ ትምህርት ቤቶች ላይ የትምህርት ቤቶች መዘጋት፣ ህፃናት ትምህርት ቤት አለመሄዳቸው፣ ወላጆች ልጆቻቸውን አለማስተማራቸው በተማሪዎች ብቻ ላይ ሳይሆን ደግሞ በወላጆች ላይም ከፍተኛ ተጽዕኖ ያሳድራል። ነገ ልጄ ተምሮ ያሳልፍልኛል፣ ነገ ልጄ ተምሮ አገሩን ያስጠራል ብለው የወለዱት ልጅና ተምሮ ከፍ ያለ ደረጃ ይደርስልኛል ያሉት ልጃቸው ሳይማር ቀርቶ የሚፈልጉት ደረጃ ላይ ሳይደርስ ሲቀር ራሳቸው ወላጆች ላይ የሚደርሰው ተጽዕኖ እጅግ በጣም ከፍ ያለ ነው። ቅድም እንዳለው 20 ዓመት አይደለም። አሁን በዚህ ከቀጠልን ወላጅ ተረባርቦ ባይዘው ትምህርት ቤት የመንግስት አይደለም የህብረተሰብ ነው። ትምህርት ቤት የራሱ ትምህርት ቤት ሲጎዳ ኖ ማለት መቻል አለበት። አደጋ ያደረሳችሁብኝ ነው፣ ልጄ እንዳይማር ያደረጋችሁ ነው፣ ነገ እኔ ከመንግስት የምፈልገውን ነገር እንዳላገኝ ያደረጋችሁ ነው፣ ያለ ትምህርት ምንም ነገር መደረግ የለበትም ብሎ ማህበረሰቡ ራሱ መነሳት አለበት። ትምህርት የመንግስት ነው የሚለው አመለካከት ትክክል አይደለም። አሁን ባለንበት ስታተስ ላይ ማለት ነው። ትምህርት ቤቶች የኔ ናቸው፣ ልጆቼ የኔ ናቸው፣ የሚያስተምር መምህር የኔ ነው። ያ ሲጎዳ ማየት የበለጠ ለከፋ አደጋ ነው የሚያጋልጠንና አደጋው ደቅኗል ብቻ ብሎ ሳይሆን አድርሷልም። አሁን አልደቀንም፣ ከመደቀን አልፎ ይሄው እያየን ነው። 2 ዓመት ትምህርት ቤት መዘጋት ማለት 2 ዓመት ህፃናት ወደ ትምህርት ቤት አለ መሄድ ማለት መምህራን 2 ዓመት ስራ ፈተው መቀመጥ ማለት ባይዘው መምህራንም ጭምር ናቸው ያልተማሩት። አንድ መምህር ሲያስተምር ይማራል አይደል? አዎ ያንን ነገር ሁሉ ነው ያጡት። መምህራንም የሚፈልጉትን ነገር አጥተዋል፣ ተማሪዎች የሚፈልጉትን ነገር አጥተዋል፣ ወላጆች የሚፈልጉትን ነገር አጥተዋል።
ኢንጀነራል ደግሞ የክልላችን ማህበረሰብ ከትምህርት የሚፈልገውን ነገር አጥቷልና አደጋው እንዲህ በቀላሉ አደጋ ተብሎ ብቻ የሚገለጽ ሳይሆን እጅግ በጣም የከፋ አደጋ ነው ካለው ጊዜ አንጻር። አሁን በክልሉ ያለው የትምህርት ሁኔታ ወደ መደበኛው መማር ማስተማር እንዲመለስ ወይም ትምህርት ወደ ቀድሞ ከፍታው እንዲመለስ ምንድነው መሰራት ያለበት ወደሚለው ጥያቄ እንምጣ እስቲ። ሰው ሲሞት ተክቶት የሚያልፈው ልጅ ነው። የሞት መድኃኒት ልጅ ነው ይባላል። ልጅን ደግሞ አደንቁረህ መሀይም አድርገህ የጉልበት አገልጋይ አድርገህ ማለፍ ነውርም ነው፣ ትክክልም አይደለም። ህዝቡ በዚህ መነሳት አለበት፣ አንድ ብሎ መነሳት አለበት። እህት ማስተዋል እንዳለችው ትምህርት ቤቶች የመንግስት አንጡር ሀብቶች ብቻ አይደሉም፣ የህዝብ አንጡር ሀብቶች ናቸው። የሆነ ወረዳ ላይ ያለ ሃይ ስኩል፣ ወረዳ ላይ ያለ ኤሌመንታሪ ስኩል የህዝብ አንጡር ሀብቶች ናቸው፣ መጠበቅ አለባቸው። ህብረተሰቡ የኔ የአይን ብሌናችን ወንበሮች የራሳቸው ናቸው፣ ትምህርት ቤቱ የራሱ ነው። አጠቃላይ ቆርቆሮው፣ ግድግዳው ሁሉ ትምህርት ቤት የራሱ ሀብት ስለሆነ ማንኛውም አካል ያን ትምህርት ቤት ማጥቃት የለበትም፣ ትክክልም አይደለም። ሃይባይ መኖር አለበት። የራስክን ቤት ቢነካብህ እሺ ትላለህ እንዴ? የራስ ቤት እኮ ነው እየተጎዳ እየተቃጠለ እየፈረሰ ያለውና በዛ ልክ መታየት አለበት። የተጎዱ ትምህርት ቤቶችን፣ የፈራረሱ ትምህርት ቤቶችን፣ የወደሙ ትምህርት ቤቶችን መተካት ይቻላል። በጣም ቀላል ነው። ቀላል የሚሆነው ግን የሚዲያ አካላትና የህዝብነት ክንፉ ያስተሳሰብ የበላይነትን ስንገነባ ነው። ህብረተሰቡን ስናነሳሳ፣ ህብረተሰቡን ባለቤት ስናረገው፣ ህብረተሰቡ የችግሩ ቁስል አድርጎ ከተሰማው ይሰራል። ሀመነበት ህብረተሰብ ሲተባበር በርካታ ህልቆ መሳፍርት ልማቶችን ማምጣት ስለሚችል ከኛ ከህዝብነቱ ከሚዲያው የሚጠበቀው ችግሩን አሳሳቢነቱን ህብረተሰቡ ሴንስ ኦፍ ቢሎንጊንግነስ የኔ ነው ለካ እየተጎደው ነው እንዲል የማነሳሳትና በደንብ አድርገን ቁስሉን የመንገር ስራ ከሰራ ነው ባለሀብቶች የባለሀብት እኮ የመጨረሻው ጣፋንታ የምሁራን የመጨረሻው ጣፋንታ እኮ የራስን ህይወት አንደላቆ ተፍረቅራቂ ህይወት መኖር፣ ጭቃ ሳይነካ መኖር፣ በሴራሚክ መኖር፣ እሽግ እየጠጡ መኖር፣ አውሮፓ ሄዶ መቀማጠል መዝናናት እሱ ብቻ እኮ አይደለም። ኮሚኒቲ ሰርቪስ የሚባል እኮ አለ። ሶሻል ሪስፖንሲቢሊቲ እኮ የሚባል ነገር አለ። ሳይማር ያስተማረ በባዶ እግሩ እየማሰነ እያረሰ እየመገበ ያስተማረንን ህዝብ ልጆቹ ጨለማው ሲገቡ የት አሉ? ማገዝ አለበት። ባለሀብት ማገዝ አለባቸው፣ መስራት አለባቸው። በዛ ልክ መሄድ አለብንና በአጠቃላይ በባለቤትነት ስሜት መስራት አለብን። ዩኒቨርሲቲዎች ፕሮጀክት መቅረጽ አለባቸው። ዩኒቨርሲቲ ማለት ዩኒቨርሳል ቲንኪንግ ነው፣ ወርልድ ዋይድ ነው። ዩኒቨርሲቲ ማለት የአማራ ክልል ባህር ዳር፣ ጎንደር፣ ደብረ ብርሃን ማለት ብቻ አይደለም። ድሬዳዋ ዩኒቨርሲቲ፣ ሐዋሳ ዩኒቨርሲቲ፣ አዲስ አበባ ዩኒቨርሲቲ እንዴ ኢትዮጵያ ውስጥ ነው እኮ ምን ነው። በቃ ፕሮጀክት እየተቀረጸ ሀብት እየመነጨ ዶነርስ እየመጡ መተጋገዝ አለብን። ኢትዮጵያ አይደለም እንዴ? እና በዚያ ልክ መሄድ አለብን ማለት ነው። የዚች ሀገር የክልሉ ሰፊ ሀብትና ውለታ እንግዲህ አሁን ምሁራን የተቀናጣ ወርልድ ክላስ ቅድም በዓለም ተገዳዳሪ የሆኑ ተቋም የሚሰሩ አንድ ፕሮጀክት ቢቀርጹ ብዙ ብር የሚያመጡ ምሁራኖች አሉና ግን ደግሞ ከኛ ያን ሀብት ኢንጀክት ሲያረጉልና ሲልኩልና በኃላፊነትና በትክክል ለተባለለት ዓላማ መዋል ደግሞ የክልሉ መንግስት ትምህርት ቢሮና እኛ ኃላፊነት አለብን። አብዛኛው ሊሰጥ ይፈልግና የሰጠውት ብር ከተባለለት ዓላማ ላይውል ይችላል የሚል ሴንስ እንሰማለን። እሱን ደግሞ በራሳቸው ማሰራር መሄድ ይችላሉ። ባይዘው በራሳቸው ላይን ኦፍ ቻናል አዘጋጅተው እንደ ቻናል 3 በዛ ልክ መሄድ ይችላሉ። እንደ ፕሮጀክት አቀራ ቻናል 1 ቻናል 2 ቻናል 3 እንደፈለጉ ሊያደርጉት ይችላሉ። በዛ ልክ መሄድ አለብን። ታንኪ ቨሪ ማች። ሁለት ነገሮችን ብናገር ደስ ይለኛል። እዚህ አንደኛ ኢሚዲየትሊ ከዚህ ችግር ለመውጣት ምን ማድረግ አለብን ብዬ አስባለሁ። እኔ ብዙ ስኮላርስ እንደጻፉት አንደኛ አሁን ባለው ተጨባጭ ሁኔታ ላይ ኢሚዲየት ሶሉሽን የሞባይል ስኩሊንግ የሚባል ስርዓት ቢጀመር ጥሩ ብዬ አስባለሁ። ሞባይል ስኩሊንግ ተንቀሳቃሽ ሪሶርሶችን ይዘን ወደ ሪሞት ወደ ሆኑት ሰላም ወደ ሆነባቸው አካባቢ የማስተማር ስርዓት ዓለም አቀፍ ተሞክሮ ያለው ነው ኢሚዲየት ሶሉሽን። ሁለተኛ የኮሚኒቲ ሀብ የሚባል አለ፣ የማህበረሰብ ማዕከላትን መጠቀም። ሶስተኛ ሳተላይት ካምፓስስ ለምሳሌ ባህር ዳር ዙሪያ ላይ ያለ እና ችግር ያለበት አካባቢ ላይ ካለ ባህር ዳር ላይ ሰላም ያለበት ትምህርት ቤት ሳተላይት ካምፓስ ይሰጠዋል። የአማራ ክልል ወይም የሀገሪቷ የትምህርት ስርዓት ወደሚፈለገው ደረጃ ለማምጣት ደግሞ አንደኛ መንግስት የጀመራቸው በርካታ ኢኒሼቲቭ ፕሮግራሞች አሉ። እነዚህ ማስቀጠል አለበት ብዬ አስባለሁ። አንደኛ አሁን በቅርብ ጊዜ ለምሳሌ
የመምህራን አቅም ማሳደግ በክረምት መርሃ ግብር አሁን ቲቺንግ ሜትሮሎጂ nowadays 100 more than 100 ቲቺንግ ሜትሮሎጂ አሉ። አሁን በዚህ ሰዓት ለምሳሌ ብሌንድድ አፕሮች የሚባለው ተማሪና አስተማሪ ሳይገናኝ በሚክስድ አፕሮች ተማሪዎች ባሉበት ቦታ ላይ ማሰልጠን ይቻላል። በእጃቸው በያዙት ሞባይል ለምሳሌ አሁን እኛ የኮደር ስልጠና የክቡር ጠቅላይ ሚኒስትሩ ኢኒሼቲቭ 5 ሚሊዮን ከውጭ የመጣው ስልጠናው አንተም ምንም ምን ሰለጠንበት በቴክኖሎጂ ነው። እንደ አይነት አፕሮቾችን መጠቀም አለብን። የትምህርት ቤቶችን መልሶ በመገንባት በማሻሻል ደረጃ እየተሰሩ ስራዎች አሉ። ምቹና ሳቢ ትምህርት ቤት ህፃናት የሚሉበት ነው፣ ተማሪዎች የሚቀሱበት ነው። እነዚህ ነገሮች ተጠናክረው መቀጠል አለባቸው ብዬ አስባለሁ። የትምህርት ተደራሽነትን እየጨመረ ነው። የትምህርት ተደራሽነት አሁን ያለፈው ውድመት እንደተጠበቀ ሆኖ አሁን ደግሞ መልሶ የተገነቡት እንዳይወድሙ ቀደም አምሳሉ እንዳለው የኮሚኒቲ ሴፍ ጋርድ ማድረግ የማህበረሰቡ የሚጠብቅበት የፖሊስ ጸጥታ ምናምን ሳይሆን ማህበረሰቡ የኔ ነው ብሎ የሚጠብቅበት ከየትኛው አካላት ትምህርት ነፃ ነው ከየትኛው አካላት ብለናል። ስለዚህ የኔ ነው ብሎ የሚጠብቅበት ስርዓት መገንባት አለብን። የቴክኖሎጂ አጠቃቀሞች አሁን ትምህርት ላይ እኛ በምናስተምርበት ሰዓት አስተምሬያለሁ። ፕላዝማ ነበር። አይሲቲ ኢንፍራስትራክቸርስ አሉ። አንድ መምህር 6-7 ክላሶች ማስተማር ይችላል። አሁን nowadays በቴክኖሎጂ አጠቃቀም ይሄን መንግስት ስርዓት ብሎ የጀመረው ስለሆነ ምናልባት ጌቻው ላይ ይጨምርበታል። አንዳንድ በጣም ደስ የሚሉ ኢኒሺየቲቭ ፕሮግራሞች አሉ። እነሱ ቢታከሉና ቢቀጥሉ ዋናው ደግሞ የትምህርት ጥራት ትልቁ ሮል ትምህርት ለትምህርት ሴክተር ብቻ የሚተው አይደለም። ተዋናያን አሉት። ለምሳሌ የተማሪው ወላጅ ማህበረሰብ፣ የትምህርት አመራሩ፣ መምህራን that the big factors fundamental factors እነዚህ ናቸው። እነዚህ መመካከር ከማህበረሰቡ ጋር መመካከር መዋየት ከቻሉ አሁን ባለው ነባራዊ ሁኔታ ካፓብል የሆነ አዳፕቲቭ የሆነ ለርኒንግ ሲቹዌሽን መፍጠር ይቻላል። የትምህርት ጥራት መቆጣጠር ለምሳሌ አሁን ኦንላይን ፈተና ነው ያለው። አሁን ስርዓቱ ኦንላይን ይሄ የትምህርት ጥራትን በማረጋገጥ ደረጃ ከፍተኛ ሚና እየተጫወተ ነው። ምናልባት ሁለት ነጥቦችን አንስቼ ለማለፍ የልጆችን ጤናና አይምሮ አሁን በትራማ ስለሆነ ሳይኮሎጂካል ፕሮብሌም ስለሚኖር በአካባቢ የሚገኙ ክሊኒኮች፣ ሆስፒታሎች በየደረሱበት ትምህርት ቤቶች እንደዚህ አይነት የሪዚሊያንት የሆነ የትምህርት ተቋማትን ከመፍጠር አንፃር ይሄን ቢያደርጉና የተማሪዎች ደግሞ ተሳትፎ ወሳኝነት አለው። ይሄን ማድረግ ከቻለ ከነበረበት ብቻ ሳይሆን ወደ መጣንበት ወደ መጀመሪያው ከፍታችን መሄድ እንችላለን የሚል ሐሳብ ያለኝ። አመሰግናለሁ። መጀመሪያ የችግሩን አሳሳቢነት ሁሉም በክልላችን ነዋሪ ሁሉ ቢረዳው ነው። ትምህርት ስርዓታችን ላይ የገጠመውን ችግር በጣም አደገኛ አሳሳቢ ችግር ሆኖ መረዳት አለበት። ይሄን መረዳት አለበት ስንል ማህበረሰቡ ልጆቹ እንዲማሩ አቅም የፈቀደውን ሁሉ አስተዋጽኦ ማድረግ አለበት። ትምህርት ቤቶች እንዲከፈቱ አቅም የፈቀደውን ሁሉ ማድረግ አለበት። ችግሩ ከደረሰ በኋላ መጸጸቱና እንት ማለት ምንም ዋጋ የለውም። ይሄ ቢሆን ኑሮ ከማለት አሁን መፍትሄ ማምጣት አለበት። የተማሪ ወላጆች ራሳቸው አንደኛ የመጀመሪያው ከጥርጣሬ መውጣት አለባቸው። ትምህርት ቤቶች እንዲከፈቱ በጎ ተጽዕኖ ማድረግ አለባቸው። ለተማሪዎች ቁሳቁስ ማሟላት አለባቸው። ተማሪዎችን በስነ ልቦና አበረታተው ወደ ትምህርት ቤት መላክ አለባቸው። ትምህርት ቤት አካባቢ የሚያዩትን አዝማሚያ አሉታዊ ተጽዕኖ እሱን መታገል አለባቸው። ከ2 ዓመት ከ3 ዓመት በኋላና ይሄ የሚሰማህ 10 ዓመት 11 ዓመት በኋላ ነው። የአማራ ክልል ኗሪ እናት ዩኒቨርሲቲ የምታስመርቀው ልጅ አይኖራትም ከ13 14 ዓመት በኋላ ህመሙ የሚሰማህ ቆይቶ ነው። ስለዚህ ይሄንን አሁኑን መረዳት አለብን። ይሄን እየተናገርን ነው። ምሁራን እየተናገሩ ነው። እዚህ ያለ እየተናገረ ነው። ሚዲያው እየተናገረ ነው። የሃይማኖት አባቶች እየተናገሩ ነው። ይሄን ማዳመጥ አለብን። ይሄን የማያዳምጥ ከሆነ ግን ችግሩ በጣም አደገኛ ነው። ስለዚህ ወላጆች ቅድም ያልኩትን ማድረግ አለባቸው። ማህበረሰቡ ትምህርት ቤቶች እንዲከፈቱ አቅም የፈቀደው ማድረግ፣ ምሁራን መስራት አለባቸው፣ ማገዝ አለባቸው። እነሱ በእድሜ ሊወጣሉ። አሁን ላይ ያለን በእድሜ እንወጣለን አይደል? ከዚያ በኋላ ተኪ ትውልድ ማፍራት አለብን። ተኪ ትውልድ ስንል የተማረ ትውልድ ማለት ነው። የትውልድ ቅብብሎሹ ይቋረጣል ማለት የተማረ ትውልድ ቅብብሎሹ ይቋረጣል ማለት ነው። የተማረ ትውልድ ቅብብሎሹ ከተቋረጠ ደግሞ ተገዥ ነው የምትሆነው። እንኳን ዛሬ በቴክኖሎጂ ዘመን ማለት ነው። ኮፒ ማድረግ ካልቻልክና እዚያ አካባቢ ላይ ምሁራንም ድርሻ አላቸው፣ አጋር አካላትም። የአማራ ክልል ትምህርት ቤቶች መጀመሪያውንም 84% ከደረጃ በታች ናቸው። አሁን ደግሞ በዚህ ችግር ደግሞ በርካታ ክራይሲስ ገጥሞናል። ልጆች እየተማሩ አይደለም፣ ትምህርት ቤቶች ተጎድተዋል። ስለዚህ ትምህርት ቤቶችን በመጠገን በመገንባት ረገድ ሀብት ማምጣት አለባቸው፣ በሀሳብ መደገፍ አለባቸው፣ ጫና ማሳደር አለባቸው። የዓለም አቀፍ ተቋማትም እዚህ ላይ መደገፍ አለባቸው። የአማራ ክልል ትምህርት በመደነቃቀፉ ምክንያት አማራ ክልል እንደ ሀገር ማበርከት ያለበትን አስተዋጽኦ እንዳያበረክት ያደርጋል። በማህበራዊ፣ በኢኮኖሚ፣ በፖለቲካው ዘርፉ በየትኛውም ዘርፍ ላይ ማለት ነው። የአማራ ክልል ደግሞ በአፍሪካ
በዓለም ደረጃ ማበርከት ያለበትን እንዳያበረክት ያደርጋልና ዓለም አቀፍ ተቋማትም ኤምባሲዎችም ከክልሉ ውጭ ያሉ ነዋሪዎችም ኢቭን ዲያስፖራዎችም ጭምር በዚህ ረገድ የአማራ ክልል ትምህርት እንዲጀመር ስራ መስራት አለባቸው። ይሄ ችግር ከኋላ በችግሩ ማዘን አይጠቅምም። በጉዳቱ እንዲህ ብናደርግ ኖሮ ማለት አይቆ አሁን ላይ ነው መነጋገር ያለብን፣ አሁን ላይ ነው መስራት ያለብንና ፕሮሚሲንግ ነገር አለ። በነገራችን ላይ በዚህ ዓመት ካለፉት ዓመታት ከ2017 እና 16 ተሳትፎ ስታይ አሁን ላይ ሆነን 3.3 ሚሊዮን ተማሪዎች ተመዝግበዋል። 44% ደርሰናል። ግን አሁንም ገና ነን። ትምህርት ተጀምሯል። ፕሮሚሲንግ ነገር አለ። ይሄን ማስቀጠል ይገባል። አንዳንድ አካባቢዎች ላይ ያሉት አዝማሚያዎችን ደግሞ ያለ ምህረት የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ተጽዕኖ ፈጣሪ ግለሰቦች ሁሉ ተጽዕኖ አድርገው ትምህርት ቤቶች እንዲከፈቱ ማድረግ አለባቸው። ሚዲያዎች እየሰራችሁ ነው፣ እያገዛችሁ ነው። ይሄን ተጽዕኖ ፈጣሪነታችሁን እንድታስቀጥሉ እንፈልጋለን። እጅግ አድርጌ አመሰግናለሁ። ወንድሞቼ በጣም በስፋት ተናግረዋል። መጨረሻ ተናጋሪ እንግዲህ ሁሉም ሀሳቡ ስለሚወሰድበት ላለመደጋገም እሞክራለሁ። ከዚህ ስብራት እንድንወጣ ምን ማድረግ መቻል አለብን? እኔ ኢትዮጵያዊ የሆነ ሁሉ በተለይም ደግሞ እዚህ ክልል ላይ ያለ የችግሩ ተጠቂ የሆነ ሰው ሁሉ ትምህርት ምንድነው ብሎ ማሰብ መቻል ያለበት ይመስለኛል። እንግዲህ ከተለያዩ መጽሐፍትም ዜናዎችም ምንም የምናነባው ጦርነት ያለባቸው የተካሄደባቸው ሀገሮች ትምህርት ሲያቆሙ አላየንም። በተወሰነ መልኩም ባለቻቸው አካባቢ ትምህርት ሲማሩ እናያለን እና የአማራ ክልል ማህበረሰብ ወላጅም ራሱ ልጆችን ከትምህርት ቤት አታስቆሙ ብሎ መጮህ መቻል አለበት። ልጆቼ ትምህርት ቤት መሄድ አለባቸው፣ ልጆቼ ትምህርት ቤት እንዳይሄዱ የምታደርግ አካል የኔ አይደለህም ብሎ ቁርጡ መናገር መቻል አለበት። እውነት ነው፣ መስዋዕትነት ሊያስከፍል ይችላል። መምህራን ነው ማስተማር አለብኝ ማለት መቻል አለባቸው። ተማሪዎች ትምህርት ቤቴን አትንኩ ብሎ መጮህ መቻል አለባቸው። ህፃናትን አይደለም ማየት ያለብን። 7ኛ ክፍል 8ኛ ክፍል ነገ ተስፋቸውን ሰንቀው ወደ ትምህርት ገበታ ለመሄድ የተነሱ ተማሪዎች አሉ። እነሱም ይሄንን ትምህርት ቤት እንዳይከፈት የሚያደርገውን አካል ትምህርት እንዳይማሩ የሚያደርገውን አካል ኖ ማለት መቻል አለባቸው። ማህበረሰቡ ኖ ማለት መቻል አለበት። ቀደም ጌች እንደተናገረው ዓለም አቀፍ ማህበረሰቡ ኢትዮጵያ የሌሎች ክልል ነዋሪዎች ሁሉ አማራ ክልል ላይ ትምህርት መቆም የለበትም ብሎ መጮህ መጀመር መቻል አለበት። የክልሉ ማህበረሰብም ትምህርትን የሚገድል አካል እኔን ነው የገደልክ ማለት መቻል አለበት የሚል መልእክት ነው ማስተላለፍ። እናመሰግናለን። አቶ አምሳሉ ጎባው የአማራ ክልል ግብርና ቢሮ የህዝብ ግንኙነት ኃላፊ፣ እንዲሁም አቶ አንዳርጋቸው ጎፋ የአማራ ክልል ስራና ክህሎት ቢሮ የህዝብ ግንኙነት ኃላፊ፣ አቶ ጌታቸው ቢያዝን የአማራ ክልል ትምህርት ቢሮ የህዝብ ግንኙነት ኃላፊ፣ እንዲሁም ወይዘሮ ማስተዋል አለባቸው የአማራ ክልል የሲቪልና የቤተሰብ ምዝገባ አገልግሎት የህዝብ ግንኙነት ኃላፊ የትምህርትን ወቅታዊ ጉዳይ በተመለከተ ላደረግነው ውይይት እጅግ አድርገን እናመሰግናለን። የተከበራችሁ ተመልካቾቻችን ነገ የማንለው የትምህርት ጉዳይ በሚል ርዕስ ያዘጋጀነው ወቅታዊ ፕሮግራማችን የተከታተላችሁትን ይመስላል። በሌላ ወቅታዊ ፕሮግራም እንገናኛለን። እስከዚያው መልካም ጊዜ ይሆንላችሁ። ሰላም ሁኑ።